ጤና ይስጥልን። በዚህ ዜናችን የአንቀጽ 39 እና የአዲስ አበባ ጉዳይ በሀገራዊ ምክክር አጀንዳዎች ውስጥ ስለመካተታቸው፣ በሊቢያ የኢትዮጵያና የሌሎች አፍሪካ ቀንድ ሀገራት ዜጎች እንዳይገቡ ስለመታገዱ፣ የአሜሪካን ዶላር ባለፉት 13 ወራት ታይቶ በማይታወቅ ሁኔታ ከፍተኛ ጭማሪን ስለማሳየቱ፣ ቬንዙዌላ በሁለት ከባድ ርዕደ መሬቶች ስለመመታቷ፣ ዋጋ ከአሜሪካና ኢራን ስምምነት በኋላ በከፍተኛ መጠን ስለመቀነሱና ሌሎችንም አዳዲስ መረጃዎች ልንነግራችሁ ነው። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አይረሳ። አንቀጽ 39 እና የአዲስ አበባ ጉዳይ በሀገራዊ ምክክር አጀንዳዎች ውስጥ ተካተቱ። የኢትዮጵያ ሀገራዊ ምክክር ኮሚሽን በመጪው ሐምሌ ሊካሄድ ቀን በተቆረጠለት ሀገር አቀፍ ጉባኤ ለውይይት ይፋ የሚሆኑ 8 ዋነኛ አጀንዳዎችን ይፋ አድርጓል። ኮሚሽኑ ይፋ ካደረጋቸው የምክክር አጀንዳዎች መካከል የመንግስት አደረጃጀት ስርዓት አይነትና በህገ መንግስቱ አንቀጽ 39 የተደነገገው የራስን ዕድል በራስ የመወሰን መብት ጉዳዮች ተካተዋል። ኮሚሽኑ በስምንተኛ በያዘው የሰላም ግንባታ አጀንዳነት ስር ደግሞ ግጭቶችና መሳሪያን ያነሱ አካላት እንዲሁም የተኩስ አቁምና የሰላም ስምምነቶች ጉዳይ ምክክር እንደሚደረግባቸው ተገልጿል። የአዲስ አበባ ከተማ ከኦሮሚያ ክልል ጋር ያለው ግንኙነት እንዲሁም የድሬዳዋ ከተማ የወደፊት አስተዳደር ሁኔታ የሚሉትም የምክክሩ አጀንዳዎች ሆነዋል የተባለው የኢትዮጵያ ሀገራዊ ምክክር ኮሚሽን ይህንን ያስታወቀው ረቡዕ ዕለት ምሽት ላይ ባካሄደው የአጀንዳዎች ይፋ ማድረጊያ ስነስርዓት ላይ ነው። ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ እንደገለጹት ላለፉት 4 ዓመታት በሀገር አቀፍ ደረጃ በተካሄዱ መድረኮችና በሌሎች መንገዶች ከተሰበሰቡት አጀንዳዎች መካከል 8 ሀገራዊ አጀንዳዎች ተለይተዋል። 8ቱ አጀንዳዎች ዋና ዋና ጭብጦች እንደሆኑ ያስረዱት ዋና ኮሚሽነሩ እነዚህ ርዕሰ ጉዳዮች በሙሉ በስራቸው ንዑስ ጭብጥ እንደያዙም ተናግሯል። ፕሮፌሰር መስፍን በሶስተኛ አጀንዳነት ይፋ ያደረጉት የፌዴራል ከተሞች የሆኑት አዲስ አበባና ድሬዳዋን የሚመለከቱ ጉዳዮችን ነው። በኮሚሽኑ የአጀንዳ ዝርዝር መሰረት የሁለቱ ከተሞች ህጋዊ አቋምን ለምክክር ይቀርባል። አዲስ አበባ ከተማ ከኦሮሚያ እንዲሁም ድሬዳዋ ከኦሮሚያና ከሶማሊያ ክልሎች ጋር የሚኖራቸው ግንኙነት እንዲሁ ተካቷል። አዲስ አበባን በተመለከተ ከተነሱት ንዑስ አጀንዳዎች መካከል የፌዴራል ዋና ከተማ ጉዳይ፣ የከተማዋ ፖሊስና ፍርድ ቤት ጉዳይ እንዲሁም ወሰንና የቦታዎች ስያሜዎች ይጠቀሳሉ። ድሬዳዋ ከተማ ደግሞ በፌዴራል መንግስት እንዲሁም በፌዴራል ምክር ቤት ውስጥ የሚኖራት ውክልና ምክክር ይደረግበታል ተብሏል። የሊቢያን ምስራቃዊ ክፍል የሚቆጣጠሩት ባለስልጣናት የኢትዮጵያ፣ የኤርትራ፣ የሱዳንና የሶማሊያ ዜጎች ወደ ሀገሪቱ እንዳይገቡ የሚከለክል እግድን ጥለዋል። ከፊሉን የሊቢያ ግዛት የሚቆጣጠሩት በሃሊፋ ሀፍታር የሚመሩት አስተዳዳሪዎቹ የሀገሪቷን የአፍሪካ ቀንድ ሀገራት ዜጎች እንዳይገቡ የከለከሉት በሊቢያ የባህር ዳርቻ በኩል በህገወጥ መንገድ ወደ አውሮፓ ለመሻገር የሚጓዙ ስደተኞችን ለማስቆም ነው ተብሏል። በጦርነት የተከፋፈለችው ሊቢያ ከአፍሪካ ቀንድ በተጨማሪ ከሌሎች የአፍሪካ ክፍሎች የተሻለ ህይወትን ፍለጋ በአደገኛ ሁኔታ የሚጓዙ ስደተኞች ወደ አውሮፓ ለመሻገር የሚሞክሩባት ወሳኝ ሀገር ናት። በህገ ወጥ የሰዎች አዘዋዋሪዎች አማካኝነት ሰሃራ በረሃን በአስቸጋሪነት ሁኔታ አቋርጠው ወደ ሊቢያ የሚደርሱ አፍሪካውያን ስደተኞች ከባድ ስቃይና እንግልት ሊቢያ ውስጥ የሚያጋጥሟቸው መሆኑ ይነገራል። በሰዎች አዘዋዋሪዎችና በታጣቂዎች እገታ፣ እስር፣ ድብደባና ሰቆቃ የሚገጥማቸው ስደተኞች ከፍተኛ ገንዘብ እየከፈሉ በአደገኛ ሁኔታ በትናንሽ ጀልባዎች ሜዲትራኒያን ባህርን ለማቋረጥ የሞከሩ በሺዎች የሚቆጠሩ ሰዎች ሰጥመው ለሞት ተዳርገዋል። ይህንን ለመቆጣጠር በሚል ምስራቃዊ ሊቢያን የሚቆጣጠሩ ባለስልጣናት አሁን የኢትዮጵያ፣ የኤርትራ፣ የሱዳንና የሶማሊያ ዜጎች በየብስ በባህርና በአየር ወደ ሊቢያ እንዳይገቡ ክልከላ መጣላቸውን እንዳስታወቁ አሶሺየትድ ፕሬስ ዘግቧል። ውሳኔው ይፋ የሆነበት መግለጫውን ጨምሮ ይህ በአፍሪካ ሀገራት ዜጎች ላይ የተጣለው እገዳ ዲፕሎማቶችን፣ የጤናና የትምህርት ዘርፍ ሰራተኞችን የሚመለከት እንዳልሆነም ተገልጿል። የሙአመር ጋዳፊ መንግስት መውደቅን ተከትሎ ከተካሄደው የእርስ በርስ ጦርነት በኋላ በምስራቅና በምዕራብ የተከፈለችው ሊቢያን የሚቆጣጠሩት ኃይሎች የራሳቸውን የበላይነት ለማስጠበቅ ከሚፎካከሩባቸው ጉዳዮች መካከል የስደተኞች ጉዳይ አንዱ ነው። ምስራቃዊ ሊቢያን የሚቆጣጠረው ኃይል በፊልድ ማርሻል ሃሊፋ ሀፍታር የሚመራ ሲሆን ዓለም አቀፍ ተቀባይነት ያለው ምዕራባዊውን የሀገሪቱን ክፍል የሚቆጣጠረው ደግሞ የጠቅላይ ሚኒስትር ኦሳማ ሐማድ መንግስት ነው። ከሌሎች ሀገራት ወደ ሊቢያ የሚገቡ ስደተኞች በተመለከተ ባለፉት ጥቂት ወራት በሁለቱ የሊቢያ ኃይሎች መካከል ከፍተኛ ውጥረት ነግሶ ቆይቷል። ከዚህ ጋር ተያይዞ ስደተኞችን ለመቆጣጠር በተወሰዱ የጅምላ እርምጃዎች ምክንያት በሺዎች የሚቆጠሩ ስደተኞች መታሰራቸውን የአምነስቲ ኢንተርናሽናል መረጃን ጠቅሶ ቢቢሲ ዘግቧል። በተባበሩት መንግስታት ድርጅት መረጃ መሰረት በአሁኑ ወቅት በሊቢያ ውስጥ ከ900 ሺህ በላይ ስደተኞች የሚገኙ ሲሆን ከመካከላቸው በሀገራቸው የሚካሄደው የእርስ በርስ ጦርነት የሸሹ ሱዳናውያን ከፍተኛው ቁጥር ይይዛሉ። ወደ ሊቢያ የሚገቡት ስደተኞች ዋነኛ ዓላማቸው ወደ አውሮፓ መሻገር ሲሆን በዚህም በርካቶች ጀልባዎችን በመጠቀም ሜዲትራኒያንን ለመሻገር ሙከራ ሲያደርጉ ተይዘው
ወደ ሊቢያ እንዲመለሱ ተደርገዋል። ከዚህ በኋላ ስደተኞቹ በመንግስት ቁጥጥር ስር በሚገኙ ማቆያዎች ውስጥ የሚታሰሩ ሲሆን እዚያም ጥቃት፣ ለጉልበት ብዝበዛ፣ ድብደባ፣ መደፈርና ስቃይ እንደሚደርስባቸው እነዚህ በሰብአዊነት ላይ ከሚፈጸሙ ወንጀሎች ጋር የሚስተካከሉ መሆናቸውን የተባበሩት መንግስታት መርማሪዎች አመልክተዋል። ሊቢያ አሁን ወዳለችበት ቀውስ ውስጥ የገባችው በኔቶ ድጋፍ የሙአመር ጋዳፊ መንግስት በአውሮፓውያኑ 2011 ከተወገደ በኋላ ነው። ሀገሪቱ አሁን በምስራቃዊና ምዕራባዊ ክፍል ውስጥ መቀመጫቸውን ባደረጉ ሁለት መንግስታት የምትመራ ሲሆን በተለያዩ ጊዜያት ግጭቶች ይካሄዱባታል። የአሜሪካ ዶላር ለሶስት ተከታታይ ቀናት የዋጋ ጭማሪ በማሳየት ካለፉት 13 ወራት ወዲህ ታይቶ ወደማይታወቅ ከፍተኛ ደረጃ ደረሰ። የአሜሪካ ማዕከላዊ ባንክ ፌዴራል ሪዘርቭ የባንክ ወለድ ምጣኔን ይጨምራል የሚለው ጠንካራ የገበያ ግምትና በቅርቡ በቴክኖሎጂ አክሲዮኖች ላይ የታየው መጠነ ሰፊ የሽያጭ ማሽቆልቆል ዶላር ወደ ዋና ዋና የውጭ ምንዛሪዎች ላይ የበላይነት እንዲያገኝ አድርጎታል። ረቡዕ ዕለት የወጡ የገበያ መረጃዎች እንደሚያሳዩት የአሜሪካን ዶላር ለሶስት ተከታታይ ቀናት የዋጋ ጭማሪን በማሳየት ካለፉት 13 ወራት ወዲህ ታይቶ በማይታወቅ ሁኔታ በከፍተኛ ደረጃ ላይ ደርሷል። የፌዴራል ሪዘርቭ የኢኮኖሚ ሁኔታ መረጋጋት ማሳየቱን ተከትሎ አጠቃላይ ትኩረቱን የዋጋ ግሽበት ወደ መቆጣጠር ማዞሩ ኢንቨስተሮች አስተማማኝ ወደሆነው ዶላር ይበልጥ እንዲያመሩ አድርጓቸዋል ተብሏል። በተጨማሪም በዓለም አቀፍ ደረጃ በቴክኖሎጂ ኩባንያዎች አክሲዮኖች ላይ የታየው ዋጋ መውረድና በአሜሪካ እንዲሁም በኢራን መካከል ያለው ጊዜያዊ ሰላም ስምምነት እርግጠኛ ለመሆኑ ለዶላሩ መጠናከር ተጨማሪ ምክንያቶች መሆናቸውን የዘርፉ ተንታኞች ያስረዳሉ። በዋሽንግተን የሞኔክስ ዩኤስኤ ግብይት ዳይሬክተር የሆኑት ሁዋን ፔሬስ ማዕከሉ ባንኩ የዋጋ ንረትን ለመግታት ጠንካራ እርምጃዎችን ለመውሰድ እያሰበ መሆኑንና ይህ ሁኔታ ከኢራን ስጋት ጋር ተዳምሮ የዶላርን የበላይነት እንደፈጠረው አብራርተዋል። ዶላርን ከሌሎች ዋና ዋና ምንዛሪዎች ጋር የሚያወዳድረው የዶላር ኢንዴክስ በመጀመሪያ ወደ 101.80 በማደግ ከግንቦት 12 2025 ወዲህ ያለው ከፍተኛ ደረጃ ያስመዘገበ ሲሆን በመቀጠልም በ0.23 በመቶ ጭማሪ ወደ 101.62 ላይ ተረጋግቷል። የባርክሌስ የፋይናንስ ተንታኞች በወሩ መጨረሻ የዶላር ግዢ ፍላጎት ሊጨምር እንደሚችል ቢጠቁሙም የሩብ ዓመቱ መጨረሻ ላይ ግን ጠንካራ የሽያጭ አዝማሚያ ሊታይ እንደሚችል ገምተዋል። የፋይናንስ ገበያዎች በሐምሌ ወር የፌዴራል ሪዘርቭ ስብሰባ ቢያንስ የ25 ቤዚስ ፖይንት የወለድ ጭማሪ ሊኖር እንደሚችል የ32 በመቶ እንዲሁም በመስከረም ወር ደግሞ የ66 በመቶ ግምትን ሰጥተዋል። በሌላ በኩል የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ሰኞ ዕለት ከስልጣን መልቀቃቸውን ተከትሎ የብሪታንያው ፓውንድ ስተርሊንግ በ0.33 በመቶ በማሽቆልቆል ወደ 1.3161 ዶላር ዝቅ ብሏል። ይህም ከህዳር ወር ወዲህ የታየው ዝቅተኛ ደረጃ ነው ተብሏል። በተመሳሳይ የጃፓን የን በዶላር ፊት መድከሙን ቀጥሏል። 1 ዶላር ወደ 161.7 የን አሻቅቧል። የጃፓን ባለስልጣናት ይህንን የገንዘብ መዳከም ለማስቆም ተደጋጋሚ የቃል ማስጠንቀቂያዎችን ቢሰጡን በገበያው ላይ ለውጥ ማምጣት ግን አልቻሉም። ቬንዙዌላ በሁለት ከባድ ርዕደ መሬቶች አዳሯን ተመታች። በርካታ ህንፃዎች በርዕደ መሬቱ ሳቢያ በዋና ከተማዋ ካራካስ ወድመዋል። የአደጋ ጊዜ ሰራተኞች የጠፉ ዜጎችን ፍለጋ ላይ ናቸው። የአሜሪካ ጂኦሎጂካል ሰርቬይ በምዕራባዊ ካራካስ 168 ኪሎ ሜትር ርቀት ላይ በአገሪቱ ካረቢያን ባህር ዳርቻ የመጀመሪያው 7.2 መጠን ያለው መሬት መንቀጥቀጥ መከሰቱን አስታውቀዋል። ንዝረቱ ጥልቀት ደግሞ 22 ኪሎ ሜትር ሆኖ ተመዝግበዋል። ከአንድ ደቂቃ በኋላ ደግሞ ከመጀመሪያው የበረታ በሬክተር 7.5 መጠን ያለው ርዕደ መሬት ተከስቷል። 10 ኪሎ ሜትር ወደታች ጥልቀት ያለው ንዝረት መሆኑም ተነግሯል። የባቡርና ሜትሮ ትራንስፖርት ታግዷል። አውሮፕላን ማረፊያም ተዘግቷል። ትምህርት ቤቶች ስራቸውን አቁሟል። ጊዜያዊ ፕሬዚዳንቷ ዴሊስ ሮድሪጌዝ አስቸኳይ ጊዜ አዋጅን ይፋ ያደረጉ ሲሆን በፍርስራሽ ውስጥ ያሉ ዜጎች የአድኑ ጥሪ እያቀረቡ ነው ተብሏል። ርዕደ መሬቱ እስከ ብራዚል ንዝረቱ መሰማቱን የአገሪቱ የውጭ ጉዳይ ሚኒስትር አስታውቋል። ቦጎታ ኮሎምቢያ ድረስም ንዝረቱ መዝለቁን መረጃዎች ያሳያሉ ተብሏል። አሜሪካን ጨምሮ የተለያዩ ሀገራት ካራካስን ለማገዝ ቃል ገብተዋል። የዜና እስከተጠናከረበት ሰዓት ድረስ የርዕደ መሬቱ ጉዳት ዝርዝር መረጃ ይፋ አልሆነም። ዘገባው የሲኤንኤን እና የዋሽንግተን ፖስት ነው። የነዳጅ ዋጋ ከኢራን ጦርነት ወዲህ ባልታየ መጠን ቀንሷል። መርከቦች ከሆርሙዝ ወሽመጥ በኩል መጓጓዝ መቀጠላቸውን ተከትሎ የነዳጅ ዋጋ ከኢራን ጦርነት ወዲህ ባልታየ መጠን መቀነሱ ተነግሯል። የብሬንት ድፍድፍ ነዳጅ ዋጋ በበርሜል ወደ 72.48 ዶላር ወርዷል። ይህ አሜሪካና እስራኤል ኢራን ላይ ጥቃት ከሰነዘሩበት ቀን በፊት የነበረ ዋጋው ነው። ኢራን የሆርሙዝ ወሽመጥን በመዝጋቷ ባለፉት ወራት የነዳጅ ዋጋ ሻቅቦ ነበር። ኢራንና አሜሪካ የመግባቢያ ስምምነት ከተፈራረሙበት ዕለት አንስቶ የድፍድፍ ነዳጅ ዋጋ እያሽቆለቆለ መጥቷል። የቴህራን ዋሽንግተን ልዑካን በስዊዘርላንድ ውይይት ካደረጉ በኋላ አሜሪካ የኢራን የነዳጅ የውጭ ንግድ ላይ ጥላ የነበረውን ማዕቀብ አላልታለች። ስምምነቱ ከተፈረመ በኋላ በሆርሙዝ ወሽመጥ በኩል የሚተላለፉ መርከቦች ቁጥር ጨምሯል። ድፍድፍ ነዳጅና የተፈጥሮ ጋዝ እንዲሁም ማዳበሪያና ሌሎች ሸቀጦችም የጫኑ መርከቦች እየተላለፉ ይገኛሉ። ዜናዎቻችን አበቁ። ላይክ፣ ሼር እና ሰብስክራይብ እንዳይረሳ። መልካም ጊዜ